ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 17 የምናገረውን እጅግ ተቃውሟልና በፊተኛው ሙግቴ አንድስ እንኳ አልደረሰብኝም። ሁሉም ተውኝ እንጂ ይህን አይቁጠርባቸው። ዳሩ ግን የስብከቱ ሥራ በእኔ እንዲፈጸም አሕዛብም ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ። ከአንበሳም አፍ ዳነው። ጌታም ከክፉ ነገር ሁሉ ያድነኛል፣ ለሰማያዊ መንግሥት ይጠብቀኛል። ለእርሱ ከዘላለም እስከ ዘላለም ክብር ይሁን፣ አሜን። አሜን አትሉም እናንተ? ዋው እንዴት ደስ ይላል! ጌታ ከክፉ ነገር ሁሉ ያድነኛል፣ ለሰማያዊው መንግሥት ይጠብቀኛል። ክብር ለእርሱ ከዘላለም እስከ ዘላለም ይሁናል። የእግዚአብሔርን ማዳን እሱም በሕይወቱ ላይ ስላየ አሁን እኔም መናገር እችላለሁ። አሁን የጌታን ማዳን ብዙ በሕይወቴ ላይ ስላየው ጠላት አበቃ በተባለው ነገር ሲያሻግረኝ እግዚአብሔር ስላየው ይህንን ቃል አምነዋለሁ። አሁን ስናገረው ጳውሎስ ስላለው ብቻ አይደለም። ገና ባልገባውባቸው ከፊት ባሉ ቀናቶች፣ ወራቶች ሁሉ ላይ ጌታ ከክፉ ነገር ሁሉ እንደሚጠብቀኝ አምናለሁ። ማን ነው በዚህ ከኔ ጋር የሚያምን ሰው? እጃችሁን ከፍ አድርጉና አውጁ። ጌታ በሉ። ለራሳችሁ መልእክቱን ጌታ በሉ። ከክፉ ነገር ሁሉ ያድነኛል፣ ለሰማያዊ መንግሥት ይጠብቀኛል። ለእርሱ በሉ ከዘላለም እስከ ዘላለም ክብር ይሁን። ቁጥር 17 ላይ እኔ በመደበኛው መጽሐፍ አነባለሁ። ሁሉም ተውኝ ይላል፣ ይህንን አይቁጠርባቸው። ዳሩ ግን የስብከቱ ሥራ በእኔ እንዲፈጸም አሕዛቦች እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ። ከአንበሶችም አፍ ዳንኩኝ፣ ከአንበሶችም አፍ ዳንኩኝ። ጌታም ከክፉ ነገር ሁሉ ያድነኛል፣ ለሰማያዊው መንግሥት ይጠብቀኛል። ለእርሱ ከዘላለም እስከ ዘላለም ክብር ይሁን፣ አሜን። ለእርሱ ከዘላለም እስከ ዘላለም ክብር ይሁን። ጌታ ኢየሱስ ይባረክ። ጳውሎስ እንግዲህ በተለይ በሕይወቱ ፍጻሜ ማለት እችላለሁ ይህ መልእክት የጳውሎስ የመጨረሻው መጽሐፍ የመጨረሻው መልእክት ነው። በእስር ቤት ውስጥ ሆኖ ጢሞቴዎስ ወደ እርሱ እንዲመጣ በውስጡ የቀረውን ነገር ሁሉ ለእርሱ ለማካፈል ጳውሎስ እጅግ የተጨነቀበት ምዕራፍ ነው። ከላይ ስታነቡ ሊሰዋም እንደደረሰ መስዋዕት ሊሆን እንደደረሰ እንደተቃረበ ይናገራል። ጢሞቴዎስ ቶሎ ካልመጣ ምናልባት ጳውሎስ ተሰውቷል የሚል ዜናም ሊሰማ እንደሚችል ጳውሎስ በመልእክቱ ውስጥ ሐሳቡን ያስቀምጥለታል። ጊዜው እንደተቃረበ ገብቶታል ጳውሎስ። ያለፈውን ዘመኑን ሁሉ ዞር ብሎ ሲመለከት ይህ ሰው የእግዚአብሔርን ማዳን አይቷል፣ የእግዚአብሔርን ደግነት አይቷል። ምንም አሳዳጅ እንኳን ቢሆን ኢየሱስ መጥቶ ኃጢአቱን ሁሉ ከላዩ ላይ አንስቶ ስለ ወንጌል የሚሰደድ አድርጎታልና ይህንን መንገድ በሕይወቱ ላይ ይህንን ሕይወት እጅግ ስለተመለከተ እግዚአብሔርን ኢየሱስ ክርስቶስን እጅግ አምኖታል ጳውሎስ። ያመነ ሰው ነው ይህን ቃል የሚናገረው። ነገ ምን ሆናለሁ ብሎ አይሰጋም። ያመነ ሰው እምነት ልብ ውስጥ ያለ ሰው ለዛሬ አይደለም ለነገ አይደለም እስከ መጨረሻ ላለው ምዕራፍም እግዚአብሔርን ያምናል። ጳውሎስ እንግዲህ እዚህ ጋር ቁጥር 16 ጀምሮ ሲናገር እንዲህ ብሎ ይጀምራል ጳውሎስ። ሁሉም ተውኝ አለ። ከኔ ጋር ናችሁ? ሁሉም ምን አሉኝ ይላል። ዷቸውም ይሁን ሁሉም ይተዋችሁ ሰዓት አለ። የወደዳችኋቸው ያመናችኋቸው ከኔ ጋር ይቆማሉ፣ በመከራ ጊዜ አብረውኝ ቆመው እጄን ይደግፋሉ ያላችኋቸው ሰዎች ሊተዋችሁ ይችላል። ማለት እንደ መጽሐፍ ቅዱስ ኮንሸስ አይምሮን ሞልቶ የሚመላለስ ሰው ሲተወው ተሰበርኩ አይልም፣ ወይ ደግሞ ተስፋ ቆርጦ ራሱን ሊያጠፋ አይነሳም፣ ወይ ደግሞ በጣም በከባድ ሐዘን ውስጥ አይወድቅም። ለምን? ጌታችን እንኳን ምድራችንን ፈጥሮ ዓለማችንን ፈጥሮ እኛን ሁሉ ፈጥሮ ተነስተንበታል፣ ሰቅለነዋል፣ ገለነዋል። ልሳችሁ ጳውሎስ ሁሉም ተውኛል። ግን በጣም የሚገርማችሁ የክርስቲያን ልብ እንዳለው የምትረዱት አይቁጠርባቸው፣ ምንም አይቁጠርባቸዋል፣ ክፉ አያገኛቸው ማለቱ ነው ጳውሎስ። ነገር ግን አጠገቡ ሆነው ከሙግቱ ጋር እሱ ሲሟገት አብረውኝ ይቆማሉ ያላቸው።
እዚህም ስፍራ ላይ ሁሉም ምን አሉኝ አለ ተውኛል። በኋላ ላይ ግን የጌታን ታማኝነት ሲናገር ዳሩ ግን አለ ስለ አንድ ስለማይተው ወዳጅ ተናገረ። አሜን። አንድ ማይተው ወዳጅ አለ። አንድ ማይተው ወዳጅ አለ። ቀን ሲከፋ አይተው፣ ቀን ሲጨልም አይተው፣ በመከራ ምዕራፍ አይተው፣ በሐዘን ምዕራፍ አይተው፣ በጨለማ ምዕራፍ አይተው፣ በሞት መሃል አይተው። እስቲ አይተወኝም በሉ። ኦራ ባካታኒያ ሞሰደ ከታያስ አምናችሁ ልትናገሩ የምትችሉት እዚህ ምድር ላይ ባላችሁ የምድር ቆይታ ላይ አይተወኝም ብላችሁ ልትናገሩ በሙሉ ልብ ልትናገሩ የምትችሉት ስለዚህ ስለ እውነተኛ ወዳጅ ስለ ኢየሱስ ብቻ ነው። እጃችሁን ይነሳና እንደዚህ ብላችሁ አውጁ ከኔ ጋር አይተወኝም በሉና ተናገሩ። ተናገሩ። አሁን የመጨረሻ ለዚህ ነው ለደቀ መዛሙርቱ መጨረሻ ላይ ኢየሱስ እንደሚሄድ ነገራቸውና ተስፋ እንዳይቆርጡ እንደዚህ ያላቸው ታማኝነቱን ሊገልጽላቸው ስለፈለገ እስከ ዓለም ፍጻሜ ከናንተ ጋር እሆናለሁ አለ። እዚህ ቃል ውስጥ እኛም አለንበት። እስከ ዓለም ፍጻሜ የማይተው ወዳጅ ከኛ ጋር አለ። ለዚህ ወዳጅ እስቲ ክብር አምጡለት። ጳውሎስም ስለማይተው ወዳጅ ሲናገር ዳሩ ግን አለ የስብከቱ ሥራ በእኔ እንዲፈጸም አሕዛቦች እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኛል። ዳሩ ግን የስብከቱ ሥራ በእኔ እንዲፈጸም አሕዛቦች እንዲሰሙት። የጳውሎስ በምድር ላይ ያለው ቆይታ ድርሻው እግዚአብሔር ሰማይ ወይም እግዚአብሔር በሱ ሕይወት ውስጥ ያለውን ዓላማ ደንግጎ የጨረሰው ዋና ዓላማ ምንድነው? የስብከቱ ሥራ በምድር ላይ ማሰራጨት፣ አሕዛቦች እንዲሰሙት ነው። ጳውሎስ ሲባል የጳውሎስ ሚሽን ዓላማው የስብከቱን ሥራ በምድር ላይ መፈጸም፣ አሕዛቦች ያንን የስብከት እንዲሰሙት ነው። የክርስቶስ ኢየሱስን ወንጌል ማለት ነው። ይህንን እንድፈጽም አለ ጳውሎስ እዚህ ጋር ሲናገር አጠገቤ ቆሞ አበረታኛል። ዋው! አጠገቤ ቆሞ ምን አለኝ? አጠገቤ ቆሞ ምን አለኝ? ማን ነው ትላንትና አጠገቡ ቆሞ ጌታ ያበረታው ሰው? ማን ነው በእኛና በሞት መካከል አንድ እርምጃ ቀርቶ እያለ ጌታ አበርትቶት ሞትን የተሻገረ ሰው? ጌታ አበርትቶት ጨለማን የተሻገረ፣ ጌታ አበርትቶት ክፉ ዘመንን የተሻገረ፣ ክፉ ሌሊቶችን የተሻገረ ክብር ከዚህ በላይ ያመጣል ኢየሱስ። ዳሩ ግን የስብከቱ ሥራ በእኔ እንዲፈጸም አሕዛቦች እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኛል። ሃሌሉያ! ምድር ሁሉ አጅባን እኛን ከምታበረታን በላይ አንዱ ጌታ አጠገባችሁ ቆሞ ሲያበረታችሁ የሚሰማችሁ ሰላም፣ የሚሰማችሁ ደስታ፣ የሚሰማችሁ ኃይል እጅግ ታላቅ ነው። አጠገቤ ቆሞ አበረታኝ። እንደውም ይሻላል ጳውሎስ ሁሉም አጠገቡ ከሚቆሙ ይልቅ ሁሉም ተበትነው እሱ አጠገቡ ቢቆም እጅግ የላቀ ነው ለጳውሎስ። ለኔና ለእናንተም እጅግ የላቀ ነው። ጌታ ተናግሮ አይደለም አጠገባችሁ ሲቆም እንዲሁ ትበረታላችሁ። አይዞ ብሎም ባናብሶ ብቻ አይደለም፣ ከመከራ አውጥቷችሁ ብቻ አይደለም፣ መከራ ውስጥ እያላችሁ አጠገባችሁ ሲቆም ትበረታላችሁ። መከራው ለእናንተ የረፍት ቦታ ይሆናችኋል። እሱ ብቻ በዛ መከራ ውስጥ ይኑር እንጂ። ጌታ በእኔ አጠገብ ቆሞ አበረታኝ። ከዛ እንደዚህ አለ፣ ከአንበሶችም አፍ ዳንኩኛል። ጳውሎስ ቪዚብሊ ከጫካ ውስጥ ከሚወጣ አንበሳ ጋር አይደለም የተጋፈጠው። ከአንበሶች አፍ ዳንኩኝ ሲል ብዙ በላተኛ በሕይወቱ ዙሪያ ጳውሎስን ለማጥፋት ያልተገለጠበት መንገድ የለም። አጋንንቶች በሰዎች ውስጥ እየገቡ በወንድሞች ውስጥ በወዳጆች ውስጥ እየገቡ የሱን ሩጫ ለማጨንገፍ ያልጣሩት ያልቆፈሩት ጉድጓድ የለም። አይሁዶች በላተኛ ሆነው ተነስተውበታል። ድንጋይ አንስተው አንድ ስፍራ ሲናገር እንደውም ደብድበውት ማለት ነው። እንግዲህ ያስቡት፣ አይሁድ ድንጋይ ያነሳ ማለት በቃ የሚተርፍ ሰው የለም። ለምን? ብዙ ኤክስፒሪየንስ አላቸው። ለምን አንድ ሰው አጥፍቷልና በድንጋይ ወገር ቢባል እኛ በድንጋይ ብንወገር ምናልባት ሰውየው ሳይሞት ተተለውን እንሄድ እንችላለን። እነዚህ ሰዎች ከልጅነታቸው ሲያድጉ የሆነ ሰው የሆነ ነገር አደረገ ሲባል መምህሮች ጋር ይወስዳሉ። ሕጉም ደግሞ ስለሚደግፋቸው ወግረው ይገላሉ። እስጢፋኖስን አሁን ወግረው ገለውታል።
ወንጀል ሰርቶ አይደለም ወንጌልን ሰብኮ ነው የገደሉት። ሰው ሲሞት ያቃሉ፣ ብዙ ሰው ወግረው ያቃሉ። ጳውሎስ ጋር መጡና መውገር ጀመሩ። እየወገሩት የሞተ መስሏቸው እነሱ ትተውት ሄዱ ይላል። ጳውሎስ ተመልሶ ተነስቶ ሰውነቱን አራግፎ ባልሰበከበት ቦታ ደግሞ እየሄደ ወንጌልን ይሰብካል። አሜን ትላላችሁ? ደግሞ አንዳንድ ሰዎች ሲናገሩ ጳውሎስ እዛ ቦታ ላይ ሞቷል። ኦልሬዲ ሞቶ እግዚአብሔር ከሞት ነው ያስነሳው። ለምን አይሁዶች በጭራሽ ድንጋይ አንስተው ሰውን መምታት ከጀመሩ ሳይሞት አይለቁም። ከብዙ በላተኛ አፍ ራሱ ሲናገር ከብዙ ነገር እንዳመለጠ ስለሚናገር ጳውሎስ እግዚአብሔርን እዚህ ስፍራ ላይ አምኖት ከአንበሶች አፍ አድኖኛል፣ ከፊት ባለውም ዘመኔ ላይ ከክፉ ነገር ሁሉ ምን ይለኛል አለ፣ ይጠብቀኛል። ገርኮኝ አንደኛ ዛሬ ሊያጠፋችሁ ሊገላችሁ ህይወታችሁን ባጭር ሊያስቀር ህይወታችሁ ዙሪያ የመጣ ሰልፍ ሁሉ እግዚአብሔር ዛሬ ይበትነዋል። ህይወታችሁን ሊያጨነግፍ የወጣ ሁሉ አንደበቱ ይዘጋል። ይዘጋል። ዳንኤል ሌላ ምዕራፍ ከኔ ጋር ሆኖ ሌላ ምዕራፍ እንዳያይ ወደ ቀጣይ ቀን እንዳይሻገር አንበሳ ጉድጓድ ተጣለ። አንበሳ ጉድጓድ ሲጣል ጠላቶቹ ምን ብለው እንደሚያስቡ ታውቃላችሁ? ዳንኤል የሚባል ሰኞ ቀን ከሆነ ጉድጓድ ውስጥ የገባው ማክሰኞ ላይ ዳንኤል የሚባል በቃ የለም፣ ተበጫጭቆ ተበልቷል። ሬሳውን ይዘው እንኳን መቅበር አይችሉም። አጥንቱን ሳይቀር ነው ቀርጥፈው የሚበሉት እነዛ አንበሶች። በፊት እጅግ ይቀኑበት ስለነበረ ወጥመድ ሰርተው ወጥመድ አዘጋጅተውለት ከአምላኩ ሕግ በቀር ይህን ሰው በምንም አይነት መንገድ አናገኘውም ብለው ወጥመድ ዘርግተውለት ነበር። ተሳካላቸው። የአንበሳ ጉድጓድ ውስጥ ጣሉት። የአንበሳ ጉድጓድ ውስጥ ተጥሎ ይህ ሰው ግን አልተበላም። አጠገቡ የቆመ አንድ እውነተኛ ወዳጅ ነበር። ዳንኤል የፈለገ የቅርብ ወዳጆች ቢኖሩት አንበሳ ጉድጓድ ሲጣል አብረው ተከተሉ አይገቡ። አንበሳ ጉድጓድ ውስጥ ቢጣል አይ ካልገባን ሞተን እንገኛለን፣ እኛም መግባት አለብን አይሉ። አንድ ግን እውነተኛ ወዳጅ አለ የሚገባ። በእሳት ውስጥ ባለፋችሁ ጊዜ ከእናንተ ጋር የሚሆን፣ በውሃ ውስጥ ስታልፉ ተከትሏችሁ የሚገባ የማይተው የማይጥል እውነተኛ ወዳጅ። አንድ ሰው ጮሆ ኢየሱስ ብሎ ይጣራ። ጥሩት አሁን የመጨረሻ። ዳንኤል ምንም አይነት አጠገቡ ያሉ የተሰለፉ ወዳጆች ቢኖሩ አብረን እንግባ ብሎ የገባ የለም። ዳንኤል አንበሶች ጉድጓድ እንደሚጣል ሰው ሁሉ ሰምቷል። ሲጣል ምናልባት አይተዋል ወዳጆቹ። ነገር ግን ማንም ተከትሎት አልገባም። ቢገቡም አብረው ይበላሉ እንጂ ከዛ መከራ ሊያድኑት አይችሉም። ከኔ ጋር ናችሁ? አንዳንድ ሰው ወደው እንኳን ነፍሳቸውን አሳልፈው ቢሰጧችሁ አብረዋችሁ እንሙት ብለው ቢመጡ ሊያድኗችሁ አይችሉም። ይህ እውነተኛ ወዳጅ ግን የሚያድን ወዳጅ ነው። እሱን የያዘ አያፍርም፣ አይከስርም። ሞት ውስጥ ቢገባ አሸንፎ ይወጣል። ጨለማ ውስጥ ቢገባ ሰነጣጥቆ ይወጣል። ወጥመዱን ሰብሮ ይወጣል። ሃሌሉያ! ሲጮና እውነተኛ ወዳጅ አለኝ በሉ። ኢታካ ፓራዲያ ላ በረከታያስ ተናገሩ። እውነተኛ ወዳጅ አለኝ በሉ። ድገሙና ተናገሩ። የመጨረሻ አገልጋይ ይሄ በተለይ ካልገባው በጣም ከባድ ነው። ሁሉ መልካም በሆነ ሰዓት ብዙ ሰው ያጅበናል። ብዙ ሰው አለ። በመከራው ስታልፉ ብዙ ሰው ደግሞ ጥሎ ይሄዳል። ብዙ ሰው ይበተናል። ሰው ላይ አይኑን ያደረገ ሰው ነገ ወደሚለው ምዕራፍ መቀጠል አይችልም። ግን በመከራም በደስታም በሐዘንም በስኬትም በየትኛውም ሰዓት ይህ የማይለይ ወዳጅ አጠገቡ እንዳለ የሚያምን ሰው የሚያቅ ሰው ምንም አይነት ክፉ ነገር ምድር ላይ ያስቆመው። ደግሞ እንዲህ ብሎ ያምናል፣ በፊት ባለው ዘመን ሁሉ ላይ ጌታ ከክፉ ነገር ሁሉ ይጠብቀኛል። አሜን አሜን አሜን። አንዳንድ ሰው ደግሞ ይሄ እምነት ብቻ አይደለም፣ ክፉ ነገር ቢሆንብኝ እንኳን ህይወቴን የሚያጠፋ ነገር ቢመጣ እንኳን ይህ ጌታ ፈቅዶ ስለሙየም የሚመጣው ወደ ጌታዬ ነው የሚሄደው ብሎ የሚያምን አለ። በእንደዚህ አይነት ኮንሽስ አይምሮአችን እግዚአብሔር ቃል
እንደሚወዱ አባቶቻችን እንዳለፉበት መንገድ አይምሯችን መንፈሳችን ሊሞላ ይገባል። ሁለት ነገር ብዬ ተናግሬያለሁ አስቀድሜ። አንደኛው ይሄ ትንቢታዊ መልእክት ነው መንፈስ ቅዱስ ስለተናገረኝ። ጳውሎስ ከአንበሶች አፍ ዳንኩኝ እንዳለ አንዳንድ ሰው በሽታ ሆኖ እናንተ ላይ ተቀመጠባችሁ ህይወታችሁን ሊያጨነግፍ የመጣ አንዳንድ ሰዎች አገልጋዮች በተለያየ አይነት አቅጣጫ ቢዝነስማኖች የእናንተን ነገር ለመዋጥ የመጣ የጨለማ አሰራር ሁሉ እግዚአብሔር አምላክ ዛሬ ያፈርሰዋል። ከዛ ክፉ ነገር ያድናቸዋል ያድናቸዋል ያድናቸዋል። እስቲ ያድነኛል በሉ። አንድ ሰው ከኔ ጋር ቆሞ ይናገር ያድነኛል በሉ። ተናገሩ። ከክፉ ነገር ከበሽታ ከሐዘን ከጨለማ ስራ ከሟርተኞች ሟርት ከረጋሚዎች እርግማን ከጠላቶቻችሁ ከክፉ ሐሳብ አሜን ያድናችኋል። በኢየሱስ ስም ያድናችኋል ያድናችኋል። ያድነኛል 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 በኢየሱስ ስም። ታምናላችሁ? አገልግሎታችሁ እንዳይቀጥል የመጣ ሰልፍ እግዚአብሔር አምላክ ዛሬ ከዛ ሰልፍ ያድናችኋል። መንገዳችሁ እንዳይቀጥል የመጣ በሽታ እግዚአብሔር አምላክ ከዛ በሽታ ያድናችኋል። ህይወታችሁ፣ ቢዝነሳችሁ፣ ሰላማችሁ እንዳይቀጥል ከመጣ ክፉ ነገር እግዚአብሔር አምላክ ያድናችኋል ያድናችኋል ያድናችኋል። ሰዎች ከጠመዱት ወጥመድ ያድናችኋል። ካላያችሁት ክፉ ነገር ያድናችኋል ያድናችኋል። ስሙኝ፣ መጽሐፍ ወጥመድ ተሰበረ እኛም አመለጥን ይላል። ወጥመድ የሚታይ ነገር ነው? ወጥመድ በግልጽ የሚቀመጥ ነገር ነው? መልሱልኝ እስቲ። ወጥመድ የተደበቀ ነው ወይንስ በግልጽ የሚቀመጥ ነገር ነው? ግልጽ የሆነ ነገር ቢሆን ወደ ኋላ ወይ ትመለሳላችሁ ወይ ደግሞ እንደዚህ አድርጋችሁ ታልፋላችሁ። ወጥመድ ሁሉ ጊዜ የተደበቀ ነው። ዳዊት ወጥመድ ተሰበረ እኛም አመለጥናል። ጠላቶች ደብቀውበት በምን አይነት ቀን እንደሆነ አልታወቀም። ማክሰኞ ይሁን ሮብ፣ ሐሙስ፣ አርብ ይሁን አልታወቀም። የሆነ ቀን ላይ ግን ጠላት ደብቆ ካስቀመጠ ወጥመድ እግዚአብሔር አምላክ መጣና ወጥመዱን ሰበረ፣ አዳነው፣ አሻገረው። ሃሌሉያ! ወፍ ከአዳኞች ወጥመድ እንደምታመልጥ የዳዊትም ህይወት አመለጠ። ዛሬ ጌታ እንደዚህ ይለኛል፣ ከፊት ባላችሁ ዘመን አሁን እየሄዳችሁበት ካላችሁት መንገድ ጠላት የደበቀው ወጥመድ ከዛ ክፉ ወጥመድ መዳን ይሆናል፣ ማምለጥ ይሆናል፣ ማምለጥ ይሆናል ይሆናል በኢየሱስ ስም። አንድ ሰው ንኩና ታመልጣለ በሉት። አሁን ይላችሁ የጳውሎስ ማምለጥ ጳውሎስ ብዙ ጊዜ መሻገሩ ከወጥመድ መሻገሩ ከክፉ ነገር ማምለጡ ብዙ ነፍሳት አልዳነው፣ ብዙ ቤተክርስቲያኖች አልተተከሉ። እኔ ትላንት ህይወቴ ላይ የነበረ ወጥመድ አግኝቶኝ ጠላት እንዳሰበው ሆኖም ይሆን ዛሬ የምትካፈሉትን ነገር በዚህ መንገድ ልትካፈሉ አትችሉም። በሌላ መንገድ እግዚአብሔር ይሰራል። ዩሲ የእግዚአብሔር ሰዎች ሁሉ ጊዜ ጠላት በህይወታችሁ ላይ የሚያጠምደው ወጥመድ አለ። ሐዋርያት ሥራ 12 ላይ ስታዩ ጴጥሮስን ወደ ነገ የሚባለው ምዕራፍ ላይ አልፎ እንዳይሰብክ እንዳያገለግል የጠላት ወጥመድ እጅ ገባ። እንደ ነገ ሊገደል ሲል እግዚአብሔር ሊያድነው ወረደ። አሜን አትሉ? አንዳንድ ሰው ነገ ተባርኮ ብዙ ቢዝነስን ሰርቶ ለቤተ ክርስቲያን በረከት እንዲሆን የታጨሰው አሁን በበሽታ ውስጥ ተይዞ ቁጭ ብሏል። በሞትና በህይወት ውስጥ እያለፈ ነው። እግዚአብሔር እንደዚህ ነው እያለ ያለው በቃሉ ከዛ በሽታ ያወጣሃል። የመንግስቱን ስራ የምትሰራበት ሰፊ ከፍታ ላይ ያወጣሃል ያወጣል ያወጣል ያወጣል። አንዳንድ አገልጋዮች አገልግሎታችሁን ለማስቆም ጠላት ያዘጋጀው ወጥመድ ጠላት ያዘጋጀው የበላተኛው አፍ ይዘጋና የክርስቶስን ወንጌል የምትሰብኩበት ምዕራፍ ከፊት ይከፈታል ይከፈታል በኢየሱስ ስሙ። የመጨረሻ ከዛ ወደ ጸሎት እንገባለን። ስለዚህ አንደኛው እሱ ነው። አንደኛው የትንቢታዊ መልእክት ይሄ ነው። ሁለተኛ ግን ትምህርታዊ ነገር ነው መነግራችሁ። ጳውሎስ ከአንበሶች አፍ ዳንኩኝ አለና ትላንትና ያለፈበትን መንገድ ሁሉ አየና ዛሬ ላይ ቆመና እንዲህ ብሎ ተናገረ። እንደውም አለ እግዚአብሔርን ለዛሬ ብቻ አይደለም ማምነው አለ
ምን ብሎ ጻፈ? ጌታ ከክፉ ነገር ሁሉ ይጠብቀኛል። አሜን አሜን አሜን። እንደውም ቃል በቃል ጌታ ከክፉ ነገር ሁሉ ያድነኛል፣ ለሰማያዊ መንግስት ይጠብቀኛል። ዛሬ ላይ ቆሞ ከፊት ባለው ዘመን ሁሉ ላይ እግዚአብሔርን አመነው። እንዴት ደስ ይላል! ዛሬ ላይ ሆናችሁ እስከ ሕይወታችሁ ፍጻሜ ድረስ አምናችሁ ጌታ ከክፉ ነገር ሁሉ ይጠብቀኛል። በእኔ ላይ የሚሰራ መሳሪያ በጭራሽ ሊከናወን አይችልም። ክፉ ነገር በሕይወቴ ላይ በጭራሽ ሊሆን ከክፉ ነገር ሁሉ ይጠብቀኛል፣ ለሰማያዊ መንግስት ይጠብቀኛል። ሃሌሉያ! ለእርሱ ከዘላለም እስከ ዘላለም ክብር